መርሐባ መርሐባ እንኳን ደህና መጣችሁ። አህለን ወሳህለን። የዛሬው ትምህርታችን እንደተለመደው በእናንተ ጥያቄዎች ላይ ያተኮረ ነው። ትንሽ ሰፋ አድርጌ ሰርቼዋለሁኝ። ወደ ትምህርታችን እንግባ። እህቴ አንድ ጥያቄ ልጠይቅሽ። ንፋስ ማለትና አቧራ እና አሸቦ ምን ይባላል? እናም በርቺ የኔ ውድ። ፈጣሪ ጨርሶ ይባርክሽ። በጣም ነው የምወድሽ። አመሰግናለሁ። ሀዋ ንፋስ ወይም አየር ማለት ነው። ለምሳሌ አልሀዋ አልዮም ገዊ ጅድን። አልሀዋ አልዮም ገዊ ጅድን። ንፋሱ ዛሬ በጣም ኃይለኛ ነው ማለት ነው። አልሀዋ ወይም ሀዋ ንፋስ ወይም አየር ነው። አልዮም ዛሬ፣ ገዊ ኃይለኛ ወይም ጠንካራ፣ ጅደን በጣም። ተጨማሪ ምሳሌ እፍተሒ አሽባክ አቢ ሀዋ ወይም እፍተሒ አሽባክ አብጋ ሀዋ ማለትም እንችላለን። እፍተሒ አሽባክ አቢ ሀዋ ወይም እፍተሒ አሽባክ አብጋ ሀዋ። ይሄ ሁለቱም መስኮቱን ክፈቺው አየር እፈልጋለሁ ማለት ነው። እፍተሒ ክፈቺ፣ ወንድ ከሆነ እፍታሕ እንለዋለን። አሽባክ ወይም ሽባክ መስኮት ነው። አቢ ወይም አብጋ ማለት ደግሞ እፈልጋለሁ ማለት ነው። ሁለቱም ሀዋ አየር ወይም ንፋስ ማለት ነው። ጉባር አቧራ። አልዮም ፊ ጉባር ከቲር። አልዮም ፊ ጉባር ከቲር። ዛሬ ብዙ አቧራ አለ ማለት ነው። አልዮም ዛሬ፣ ፊ አለ፣ ጉባር አቧራ ነው እንዳልኩት፣ ከቲር ብዙ። ቱራብ ይሄ ደግሞ አፈር ማለት ነው። አጠሪቅ ኩሎ ቱራብ። አጠሪቅ ኩሎ ቱራብ፣ መንገዱ ሁሉ አፈር ብቻ ነው ማለት ነው። አጠሪቅ ወይም ጠሪቅ መንገድ ነው። ኩሎ ሁሉ ወይም ሁሉም ማለት ነው። ቱራብ አፈር። ሚልሕ ጨው ማለት ነው። በኦሮምኛ አሸቦ ይባላል። ትክክል ነው ብዬ አስባለሁ። ካልሆነ ደግሞ ንገሪኝና እንደገና እሞክራለሁ። ሚልሕ የሚለውን በአረፍተ ነገር ውስጥ እንደዚህ ብለን ለመጠቀም እንችላለን። ሑጢ ሽወየት ሚልሕ ዓለ ልአክል። ሑጢ ሽወየት ሚልሕ ዓለ ልአክል። በምግቡ ላይ ትንሽ ጨው ጨምሪ ማለት ነው። ሑጢ ጨምሪ። ወንድ ከሆነ ሑጥ እንላለን። ሑጥ። ሽወየት ወይም ሽወያ ትንሽ ወይም ጥቂት ማለት ነው። ሚልሕ ጨው፣ አሸቦ። ዓለ ልአክል በምግቡ ላይ። አክል ማለት ምግብ ማለት ነው። ተጨማሪ ምሳሌ አልአክል የሕታጅ ሚልሕ ዝያዳ። አልአክል የሕታጅ ሚልሕ ዝያዳ። ምግቡ ተጨማሪ ጨው ወይም አሸቦ ያስፈልገዋል ማለት ነው። አልአክል ወይም አክል ምግብ ነው። የሕታጅ ያስፈልገዋል። ሚልሕ ጨው ወይም አሸቦ ነው። ዝያዳ ተጨማሪ። እሺ ውድ፣ በጣም ነው የማመሰግነው እና የምትከታተሏት ደግሞ ላይክ አድርጎ መሰለኝ፣ ላይክ ሰብስክራይብ አድርጎ ነው የሚለው። እውነት ለመናገር 200-300 ሰው አይቶት ላይኩ 20 ነው እና መልካም የሚሰሩ ብናበረታታ መልካም ነው ላለው። ይሄ ደግሞ ለእኛ ጥቅም ነው እና እህቴ በስዑዲ ብቻ አትስሪ ያልኩሽ። ዱባይ በመጣው በ6ኛ ወሬ ወጥቼ ሴትየዋ ሞሮኮ ናት። ኮንትራት እያለ ሁሉንም ከዩቲዩብ ነው የተማርኩት እና ለዛ ነው የሳዑዲ አረብኛ በጣም ይለያል። እና በርቺ እህቴ እና ምንሽን ነው ያመመሽ ማለት። ስለ መልካምነትሽ በጣም አመሰግናለሁ። ሴትዮይቱ ሞሮኮ ከሆነች የእነሱ ቋንቋ ከነጨራሹ አይገባም። ትዝ ይለኛል እኔ አብሬያት እሰራ የነበረ ሞሮኮዊት በሊባኖስ ሲሆን ወይም በግብጾች አረብኛ ነበር የምትናገረው። እኔ ደግሞ በራሴ አረብኛ እያወራኋት በደንብ እንግባባ ነበር። ወደ ጥያቄሽ እንመለስ። ፌን ይውጃዕክ? ፌን ይውጃዕክ የት ነው የሚያምሽ ወይንም ምንሽን ነው የሚያምሽ ማለት ነው። ፌን የት፣ ይውጃዕክ ያምሻል። ወንድ ከሆነ ፌን ይውጃዕክ እንለዋለን። ፌን ይውጃዕክ። ፌን ይውጃዕክ بالضبط። ፌን ይውጃዕክ بالضبط በትክክል የት ነው የሚያምሽ ማለት ነው። بالضبط ማለት በትክክል ማለት ነው።
ወይንም ፌን አልአለም ማለትም እንችላለን። ፌን አልአለም ህመሙ ምኑ ጋ ነው ወይም ህመሙ የት ጋ ነው ማለት ነው። አልአለም ወይም አለም ህመም ነው። ኤሽ ሳር ልክ ማለትም እንችላለን። ኤሽ ሳር ልክ ምን ሆንሽ፣ ምን ደረሰብሽ ማለት ነው። ኤሽ ምን፣ ሳር ደረሰ፣ ልክ ላንቺ፣ ሳር ልክ ደረሰብሽ። ወንድ ሲሆን ደግሞ ኤሽ ሳር ለክ እንለዋለን። ኤሽ ሳር ለክ፣ ለክ ላንተ፣ ሳር ለክ ደረሰብህ። ጨመር አድርገንም ምን ሚታ የውጃዒክ እንላለን። ምን ሚታ የውጃዒክ ከመቼ ጀምሮ ነው የሚያምሽ ማለት ነው። ምን ሚታ ከመቼ ጀምሮ፣ የውጃዒክ ያምሻል። ወንድ ከሆነ ምን ሚታ የውጃዓክ እንለዋለን። ምን ሚታ የውጃዓክ፣ የውጃዒክ ለሴት ነው፣ የውጃዓክ ለወንድ ነው። ይህ እኮ አያስቆጣም። ለምን በቀላል ነገር ትቆጫለሽ? ግዴታዬ አይደለም ማለት እህቴ። አልፍ ሹክረን ለመልስሽ ሁሉ። የኔ መልካም እንደናንተ አይነት ዓለም ላይ ያብዛልን ማለት ነው መሰለኝ። አመሰግናለሁ። ሃዛ ማ ይዓስብ፣ ሃዛ ማ ይዓስብ፣ ይሄ አያናድድም ማለት ነው። ሃዛ ይሄ፣ ማ ይዓስብ አያናድድም። በጣም የሚናደድ ሰው በሆነ ባልሆነው ውሃ ቀጠነ ብሎ የሚናደድ ሰው የለም። እነዛ ዓሰቢ ይባላሉ። ዓሰቢ። ሃዛ ማ ይዘዓል ማለትም እንችላለን። ሃዛ ማ ይዘዓል፣ ይሄ አያስቆጣም ማለት ነው። ሃዛ ይሄ፣ ማ ይዘዓል አያስቆጣም። ሌሽ ተዓስቢን ቢስርዓ፣ ሌሽ ተዓስቢን ቢስርዓ፣ ለምን በቶሎ ትናደጃለሽ? ሌሽ ለምን፣ ተዓስቢን ትናደጃለሽ፣ ቢስርዓ በቶሎ። ሌሽ ተዓስብ ቢስርዓ እንላለን ወንድ ከሆነ። ሌሽ ተዓስብ ቢስርዓ፣ ተዓስብ ማለት ትናደዳለህ ማለት ነው። ሌሽ ትዝዓሊን ቢስርዓ ማለትም እንችላለን። ሌሽ ትዝዓሊን ቢስርዓ፣ ለምን በቶሎ ትቆጫለሽ ማለት ነው። ሌሽ ለምን፣ ትዝዓሊን ትቆጫለሽ፣ ቢስርዓ በቶሎ። ሌሽ ትዝዓል ቢስርዓ እንለዋለን ወንድ ከሆነ። ሌሽ ትዝዓል ቢስርዓ፣ ትዝዓል ትቆጣለህ ማለት ነው። ሙ መስኡልየቲ፣ ሙ መስኡልየቲ ወይም ሙ ዋጅቢ፣ ሙ ዋጅቢ ሁለቱም ግዴታ አይደለም ማለት ነው። ሙ አይደለም፣ መስኡልየቲ ወይም ዋጅቢ ግዴታዬ። መስኡልያ ወይም ዋጅብ ግዴታ ማለት ነው። ሃዛ ሙ መስኡልየቲ፣ ሃዛ ሙ መስኡልየቲ ወይንም ሃዛ ሙ ዋጅቢ፣ ሃዛ ሙ ዋጅቢ ማለትም እንችላለን። ይሄ ደግሞ ይህ ግዴታ አይደለም ማለት ነው። ሃዛ ይሄ። ሃዛ ሙ ሹግሊ፣ ሃዛ ሙ ሹግሊ ይህ ስራዬ አይደለም ማለት ነው። ሹግሊ ስራዬ፣ ሹግል ስራ ማለት ነው። ሰላም እህት፣ ባለሽበት ሰላምሽ ይብዛልሽ። በጣም ጎበዝ ነሽ። ለእኔ ደግሞ ለምንድን ነው የማትሰጪኝ? ለእሷ እሰጣታለሁ ብለሽ ግን አልሰጠሽኝም። እኔ ዝም የምለው አውቄ ነው። ብር ሳይኖራችሁ ስትቸገሩ እያየሁ ስጡኝ ለማለት እየደበረኝ ነው ለማለት ስሪልኝ። ይህንን ለስለስ አድርጌን የሰራሁት ሐቤት አስተፍስር በስ፣ ሐቤት አስተፍስር በስ፣ አይ ጉዳዩን ለማወቅ ፈልጌ ነው ማለት ነው። ሐቤት፣ ሐቤት ማለት ወዳለሁ ማለት ነው። ቀጥተኛ ትርጉሙ በዚህ አረፍተ ነገር ውስጥ እፈልጋለሁ እንደማለት ነው። አስተፍስር ጥያቄ አለኝ። ኢስቲፍሳር ማለት መጠየቅ ማለት ነው። በስ የሚለውን ቃል አይ ብዬ ተርጉሜዋለሁ። በስ ማለት ብቻ ማለትም ይሆናል። አንቲ ኩንቲ ጉልቲሊ ኢኒክ ብታዕጢኒ፣ አንቲ ኩንቲ ጉልቲሊ ኢኒክ ብታዕጢኒ፣ አንቺ እሰጥሻለሁ ብለሽኝ ነበር ማለት ነው። አንቲ አንቺ፣ ኩንቲ ነበርሽ ወይም ነበር ማለት ነው። ጉልቲ አልሽ፣ ጉልቲሊ አልሽኝ፣ ኢኒክ አንቺ፣ ብታዕጢኒ ትሰጭኛለሽ። ወንድ ከሆነ ደግሞ አንተ ኩንት ጉልት ሊ ኢነክ ብታዕጢኒ እንለዋለን። አንተ ኩንት ጉልት ሊ ኢነክ ብታዕጢኒ፣ አንተ አንተ ነው፣ ኩንት ነበርክ፣ ጉልት አልክ፣ ኢነክ
አንተ። قلت لي ማለት አልከኝ ማለት ነው። وحبيت أعرف ليش ما أعطيتيني للحين وحبيت أعرف ليش ما أعطيتيني للحين الناس كهون لمن دال ستشي لما فلقينه مالتنو وحبيت إن فلك أعرف أو قال له وحبيت أعرف إن لما وقف اللي قال له ليش لمن ما أعطيتيني الستشينيم للحين اسكاهون وندق هنا وحبيت أعرف ليش ما أعطيتني للحين إن الولن ما أعطيتني الستهينيم مالتنو أنا ما حبيت أضغط عليكي ولا أطلب أنا ما حبيت أضغط عليكي ولا أطلب إني ليجانش ويم لا أستشكرش انت مالت لطيقش ألفلكم مالتنو إني ليجانش ويم لا لطيقش ألفلكم إني ما حبيت ألفلكم ويم ما الوددكم أضغط إجانا له مالتنو عليكي بانشلاي أضغط عليكي مالت دمو إجانشالو ويم ما استنكشالو እንደ ማለት ነው ወላ ወይም أطلب እጠይቃለሁ ለወንድ أنا ما حبيت أضغط عليك ولا أطلب እንለዋለን أنا ما حبيت أضغط عليك ولا أطلب عليك ማለት ባንተ ላይ ማለት ነው أضغط عليك ማለት ደግሞ እጫናሃለሁ ወይም ማስጨንቃለሁ እንደ ማለት ነው لأني حاسة إن وضعك شوية صعب لأني حاسة إن وضعك شوية صعب ምክንያቱም እኔ ሁኔታሽ ትንሽ ከባድ እንደሆነ ስለተሰማኝ ነው እንደ ማለት ነው لأني ምክንያቱም እኔ حاسة ተሰማኝ وضعك ሁኔታሽ ያለሽበት ሁኔታ شوية ትንሽ ማለት ነው صعب ከባድ ወንድ ሲሆን لأني حاسة إن وضعك شوية صعب እንለዋለን لأني حاسة إن وضعك شوية صعب وضعك هنيتا يالهبت هنيتا مالتنو فمتى بتعطيني إن شاء الله فمتى بتعطيني إن شاء الله እና ፈጣሪ ካለ መቼ ነው ታዲያ የምትሰጪኝ ወይም የምትሰጠኝ ማለት ነው ለወንድም ለሴትም ይሆናል ይሄ ፈመታ እና መቼ بتعطيني ትሰጪኛለሽ ወይም ትሰጠኛለህ ኢንሻአላህ ፈጣሪ ካለ ትንሽዬ ምክር ሰዎችን ለመርዳት ራሳችሁን መጉዳት አቁሙ ልክ የደሞዝ ቀን ሲደርስ ስጡን በሉ መጀመሪያ ለራሳችሁ አስቡ ለነሱ አስባችሁ ዝም ያላችኋቸው ሰዎች እናንተ ብትሆን እንደዛ አደረጋችሁት ዝም የሚሉ ይመስላችኋል አይሉም በማንኛውም ጊዜና ሁኔታ መጀመሪያ ራሳችሁን አስቀድሙ እህቴ ቤተሰቤን እያናገርኩ ነው ቤተሰቤን ማውራት አልችልም እንዴ ማለትና መናገር የፈለግሽውን ተናገሪ ዝም አትበይ የሚለውን ስሪልኝ أنا قاعدة أتكلم مع أهلي أنا قاعدة أتكلم مع أهلي እኔ ከቤተሰቤ ጋር እያወራሁ ነው ማለት ነው እኔ قاعدة ማለት እያደረግኩ ነው ማለት ነው ማንኛውም ነገር እያወራሁ ነው እየሰራሁ ነው እያደረግኩ ነው እንደዛ أتكلم ማለት እናገራለሁ ማለት ነው እነዚህ ሁለቱን ቃላቶች قاعدة የሚለውና أتكلم የሚለውን አንድ ላይ ስናደርጋቸው እየተናገርኩ ነው ይሆናል قاعدة أتكلم እየተናገርኩ ነው مع ጋራ أهلي ቤተሰቤ ዘመዶቼ مو المفروض أتكلم مع أهلي مو المفروض أتكلم مع أهلي ጥያቄ ነው ይሄ ከቤተሰቤ ጋር መናገር አልችልም ክልክል ነው እንዴ እንደማለት ነው ሙ المفروض አይቻልም ወይም ክልክል እንደማለት ነው አትከለም እናገራለሁ مع ጋራ أهلي ቤተሰቦቼ ወይም ዘመዶቼ أهل ቤተሰብ ወይም ዘመድ ማለት ነው إذا عندك شيء حابة تقوليه تفضلي قولي اللي في بالك إذا عندك شيء حابة تقوليه تفضلي قولي اللي في بالك للتيو يمتفلقيو نقر كالا እባክሽ ለማለት የፈለግሽውን በይ ወይ ይውጣልሽና ተገላገይ እንደማለት ነው إذا عندك ካለሽ شيء ነገር حابة የፈለግሽው ወይም የወደድሽው تقوليه ትያለሽ حابة تقوليه ማለት ደግሞ ልትይ የፈለግሽው ማለት ነው
اتفضلي እባክሽ قولي በይ ወይም ተናገሪ ማለት ነው። اللي في بالك ያሰብሽውን። ወንድ ሲሆን إذا عندك شيء حاب تقوله اتفضل قول اللي في بالك እንለዋለን። إذا عندك شيء حاب تقوله اتفضل قول اللي في بالك. إذا عندك ካለህ حاب የፈለግከው ወይም የወደድከው تقوله ትላለህ حاب تقوله ልትለው የፈለግከው اتفضل እባክህ قول በል ተናገር اللي في بالك ያሰብከውን። ውዴ አስፍ ማለት ምንድን ነው? አስፍ ይቅርታ ማለት ነው። ተናጋሪው ወንድ ነው። ሴት ስትሆን አስፋ ትላለች። ለምሳሌ አስፍ ማ ኩንት አቅስድ፣ አስፍ ማ ኩንት አቅስድ ይቅርታ አውቄ አይደለም ማለት ነው። ማ ኩንት አልነበርኩም፣ አቅስድ አውቄ። ሴት ስትሆን ደግሞ አስፋ ማ ኩንት አቅስድ ትላለች። አስፋ ማ ኩንት አቅስድ። ይቅርታ እንዜን ማለት እሺ ማለት ይሆናል የኔ ውድ? አዎ ዜን ወይም እንዜን ማለት እሺ ወይም ጥሩ ነው ማለት ነው። ለምሳሌ ዜን ወይም እንዜን ኸሊና ንምሺ ስንል እሺ ነይ ወይም እሺና እንሂድ ወይም በይና በልነይ ወይም በልና እንሂድ ማለት ነው። ኸሊና ማለት ተይን እንደማለት ነው። ንምሺ እንሄዳለን። የመጨረሻው ጥያቄ እንደዚህ ይላል። ላይክ እና ሰብስክራይብ አድርጎ ለማለት ትፈሪያለሽ እንዴ? ማስታወስ እኮ ጥሩ ነው። ብዙ ሰው ትዝ አይለውም። በተረፈ ላይክ አድርጋልኛለች። አመሰግናለሁ በጣም። ይኸው እንደተባልኩት በዛሬው ትምህርት ጨምሬዋለሁ። የዛሬው ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ፈልጋለሁ እና አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለ መጠን እመልስላችኋለሁ። ደህና ሁኑ ከማለቴ በፊት ግን ላስታውሳችሁ የምፈልገው ነገር ሰብስክራይብ አድርጉ፣ ላይክ እና ሼርም ጨምሩበት። ማዕሰላማ። ደህና ሁኑ። እወዳችኋለሁ።